ደህና እኮ ተሽሎት ነበር። የሆነ ሰው እንደገና መድኃኒት ሰጥቶታል። እሱም በምን እርግጠኛ ነሽ? አንገቱ ላይ መርፌ የተወጋበትን ቦታ አይቼዋለሁ። አሁን እኮ ምንም ነገር አያስታውስም፣ እራሱንም ረስቷል። እማዬ እሺ ብትለን እንኳን ይህን ሰውዬ ወደ ቤታችን ማስገባት ችግር አይፈጥርብንም? ቦስ አዎ ከባድ ነው ወንድሜ። ግን ከነዚህ ጠላት ከሆኑበት ሰዎች ፈልጌ ላስቀምጠው የምችለው ብቸኛው ቦታ ቤታችን ብቻ ነው። በእኔ በኩል አንድ ክፍል ተዘግቶበት ሕክምና ስለሚደረግለት ምንም አያስፈራኝ። ግን እማዬ የምትለው እንስማና ከዛ እናደርገዋለን። እኛ ቤት ከሆነ ማንም ሊያገኘው አይችልም። ቢያገኙት ማኪ እንግዲህ በህልሟ ለናታን ልጅ የወለደች ታለች። እንግዲህ ማኪ በስተመጨረሻም የናታን ሙሽራ ሰላም እንደሆነች ታውቃለች ማለት ነው። እስከ ዛሬ ድረስ አጠገቤ ሆነሽ ሌላ ሰውን ስትቀስች ነበረ፣ በኔ ላይ ስትጫወች ነበረ፣ አንቺን በአቅምሽ ብላ እንግዲህ ለሰላም እንኳን ደስ አለሽ፣ ግን ሳላደንቅሽ አላልፍም። አንቺ ከኔ ናታንን ነጥቀሽ በመውሰድሽ በጣም አድናቅሽ ነኝ ሰላም። እኔ ሁሉንም ነገር አድርጌ ነበረ ሰላም ናታን እንደማግኘት ስትል እንግዲህ ሮዛ ወይዘሪት ፍቅር እኮ በጥላቻ አይደለም፣ ሁለት ልብ ተገናኝቶ ነው ፍቅር የሚገኘው። ማኪ ሁሌ ስህተት አትስሪ፣ በስህተትሽ መማር አለብሽ። ሁሌ ስህተት አትደጋገሚ። ስህተት በደጋገምሽ ቁጥር ህይወትሽም በስህተት እየወደቀ ነው የሚሄደው። ስለዚህ ከስህተትሽ ብትማሪ ለሁሉም ሰው ትምህርት የሚሆን ነገር ትሰጪ ነበረ ብላ ሮዛ ትወቅሳታለች። እንግዲህ ወይዘሪት ሩት ወደ ማኪ መታ እባክሽ ልጄ በጣም ይቅርታ አርግልኝ፣ አንቺንና ልጄን ባለመዳሬ በጣም ጸጽቶኛልና ይቅር በይኝ ብላ እግሯ ላይ ትወድቃለች። ማኪ ደግሞ ምን ተገኝቶ ነው ዛሬ እግሬ ስር እንድትወድቅ ያደረገሽ? ለምንድን ነው እግሬ ስር የወደቅሽው? ምን አዲስ ነገር ተፈጥሮ ነው? አሁንም የምን ድራማ ይዘሽ መጥተሽ ነው ብላ እንግዲህ ከቤቷ እንድትወጣ ታባርራታለች ማለት ነው። ምንም ነገር አታደርጊ ልጄ፣ በሰርጉ ቀን ምንም ነገር እንዳታደርጊ እባክሽ፣ ልጄን በደስታ ልድርበት፣ ልጄን ተይው እባክሽ። ልጄ አንቺን ባየ ቁጥር እየደነገጠ ነው፣ ሰላምም እየደነገጠች ስለሆነ ልጆቼ በሰላም ይኑሩ፣ ወደ ልጆቼ አትጠጊ እባክሽ ብላ ትለምናታለች ማለት ነው ወይዘሪት ሩት። ማኪ ደግሞ ውጪ ብላ እንግዲህ ከቤቷ ታባረራታለች። ምን አዲስ ነገር ተገኝቶ ነው ዛሬ በኔ እግር ስር ወድቀሽ እኔን ለመለመን የመጣሽው ብላ እንግዲህ ከቤት አስወጥታ ታባረራታለች ማለት ነው። እሷም በጣም ደንግጣ ነው ከቤት የወጣችው። በነገራችን ላይ ሮዝ እንግዲህ ቅዱስን ይዘን ወደ ቤታችን ወስደን አንድ ቤት ላይ በሩን ቆልፈን እርግጠኛ ነኝ የሆነ ሰው ማርፌ እንዲሰጠው እርግጠኛ ነኝ ብላ እንግዲህ ናታንን ታማክረዋለች። እሺ በቃ እማዬ ከተስማማች ወደ ቤት አምጥተ ነው አንድ ክላስ በሩን ቆልፈ ነው ምግብ እየሰጣን እዛ ይኖራል እስከሚሻለው ድረስ። እንግዲህ ሮዛ ልጅቱ የቅዱስን ልጅ አግኝታለች ማለት ነው። ቅዱስ ደግሞ እስከዛ ድረስ ልጇን የራሱን ልጅ እንዳያገኘው ያቺ ሴትዮዋ እንግዲህ ልጅቷን ከልክላለች ማለት ነው። የራሱ ያልሆነውን ልጅቷን ይዛ እንግዲህ የቅዱሱን ልጅ ስላገኘችው ሮዛን እያስፈላለገች ትገኛለች። ሮዛን ለማገድ እያስፈላለገች ትገኛለች ማለት ነው። ቅዱስ ደግሞ ልጅቱን አገኝቶ አጠገቡ ሆኖ ራሱ ምንም ነገር አላወቅም ማለት ነው። እስከ ትምህርት ቤት ሄዶ ራሱ ሲያባርረኝ ነበር ስትል በጣም እንደደነገጠችው በነገራችን ላይ
እንግዲህ ማኪ አውቃለሁ በናታን ላይ ብዙ ተስፋ እንደነበረሽ እኔ አውቃለሁ። ግን አሁን ምንም ማድረግ አልችልም። ልጆቼ ሰርግ እንዳስታጓጓልብኝ አልፈልግም። እባክሽ ምንም ነገር በሰርጋቸው ቀን እንዳታደርጊ ብዬ ልለምንሽ ነው የመጣሁት። ማኪ እባክሽን ልጆችን በደስታ ይዳሩ። ልጆቼ በጣም እያሰቡ ይገኛሉ። እንግዲህ ልጆቼን ተያቸው እባክሽ ማኪ ልለምንሽ ትላታለች። እሺ እማዬ እኔ ጋ የመጣሽው ልጆቼን ምንም ነገር እንዳታደርጊ ለማለት ነው አይደል? ወደ እኔ የመጣሽው እኔም አውቄያለሁ። ምንም ነገር አላደርግልሽም። ልጆችሽን በደስታ ዳሪያቸው፣ መልካም ትዳር ብዬ እኮ እኔ ትቻቸው መጥቻለሁ። ለምንድን ነው እኔን ተከትለሽኝ የመጣሽው እማዬ ብላ እንግዲህ ታስመስላለች። ማኪ እንግዲህ እርግዝናዋን ለሰርጉ ቀን አስቀምጣ እኔ እርጉዝ የሆንኩት ለናታን ነው ለማለት ነው እንግዲህ ሰርፕራይዙን አስቀምጣ እየተጫወተች ያለችው እና ውሸቷ ይጋለጣል ብዬ ተስፋ አደርጋለሁ። ውጪልኝ ብላ እንግዲህ ወይዘሮት ሂሩትን ታባረራታለች ከቤት። እንግዲህ ወይዘሮት ሂሩትን በጣም ደንግጣ እንግዲህ በጣም ባሮቻ ከቤቷ ትወጣለች። እንግዲህ እሷ ምንም ነገር እንዳታደርግ ለመለመን ነው ወደ እሷ የሄደችው እና ምንም ክፉ ነገር አስባ አይደለም የሄደችው። በነገራችን ላይ ግን ማኪ በጣም ኃይለኛ ሆናለች። ውጭልኝ ከቤቴ ስላታለች። እንግዲህ እናቴ እያለች ያሳደገቻትን እናት በእንደዚህ አይነት ሁኔታ ውጭልኝ ብላ ማስወጣቷ ራሷ በጣም ከባድ ነገር ነውና ከዛ በኋላ ደግሞ ይቅርታ ትጠይቃታለች። እማዬ በጣም ይቅርታ አድርግልኝ፣ እንደኔ መጮህ ፈልጌ አይደለም፣ ግን እናንተ በሁሉ ነገር እያስገደዳችሁን ማድረግ ማልፈልገውን ሁሉ እንዲያደርግ እያስገደዳችሁ ስለሆነ ነው ይህን ነገር ማውራት የቻልኩትና ስለዚህ በጣም ይቅርታ አድርግልኝ ትላታለች። እሷም እንግዲህ እሺ በቃ ብላ ትታ ከቤት ትወጣለች ማለት ነው። ያለምንም ስጋት ሰርግሽን ደግዘሽ ልጅሽን መዳር ትችያለሽ፣ ምንም ነገር አላደርግም ትላ እንግዲህ የውሸት አነጋገር ተናግራ እንግዲህ ከቤት እንድትወጣ አድርጋታለች። በጣም ነው የምታስጠላው። እንግዲህ ማኪ እናቴ ናት እያለች እንደ እናት ሆና ያሳደገቻትን እንደዚህ መጫወት አያስፈልጋትም ነበር። ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ ቪዲዮን ከወደዳችሁ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። ስለምታበረታቱኝ ከልብ አመሰግናችኋለሁ። መልካም ቀን፣ መልካም ጊዜ ተመኘውላችሁ። ደህና እኮ ተሽሎት ነበር። የሆነ ሰው እንደገና መድኃኒት ሰጥቶታል። እሱም በምን እርግጠኛ ነሽ? አንገቱ ላይ መርፌ የተወጋበትን ቦታ አይቼዋለሁ። አሁን እኮ ምንም ነገር አያስታውስም፣ እራሱንም ረስቷል። እማዬ እሺ ብትለን እንኳን ይህን ሰውዬ ወደ ቤታችን ማስገባት ችግር አይፈጥርብንም? ቦስ አዎ ከባድ ነው ወንድሜ። ግን ከነዚህ ጠላት ከሆኑበት ሰዎች ፈልጌ ላስቀምጠው የምችለው ብቸኛው ቦታ ቤታችን ብቻ ነው። በእኔ በኩል አንድ ክፍል ተዘግቶበት ሕክምና ስለሚደረግለት ምንም አያስፈራኝ። ግን እማዬ የምትለው እንስማና ከዛ እናደርገዋለን። እኛ ቤት ከሆነ ማንም ሊያገኘው አይችልም። በጣም ይቅርታ ጠይቅሻለሁ ስላሳዘንኩሽ። የልጄ ፍቅር አይኔን አሳውሮኝ ነበረ። የመጀመሪያ የልጄ ስለሆነ ምን እንደማወራ ምን እንደማደርግ ራሱ አላወቅኩም ነበር። ሰላም እባክሽ ይቅርታ አርግልኝ ብላ እንግዲህ ይቅርታ ጠይቃታለች ማለት ነው አሰሪዋ። እንዲሁም ደግሞ ማኪ ከናታን ጋር ናታንያ በሰላም ፍቅር ምክንያቱ ከቤት ስትሄድ በጣም ተናዶ ስለነበረ ሄዶ ጠጥቶ ሲመጣ ማኪ ደግሞ ይህኛውን አጋጣሚ ተጠቅማ አብረው ታድራለች።
ስነቃ ከሷ ጋር ተኝቷል። እንግዲህ አንቋት ልገላት ነበረ እና ሰላም ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ብዝት ይበልልኝ። ከኔ ጋር ሁሉ ሰላም ሁሉ መልካም ነው። ዩቱቤን ሰብስክራይብ ላይክ ያረጋችሁ ስለምታበረታቱኝ አመሰግናችኋለሁ። ቪዲዮ ከተመቻችሁ አሁንም ሰብስክራይብ ላይክ ማድረጋችሁን አትርሱ። ስለምትከታተሉኝ ስለምታበረታቱኝ አመሰግናችኋለሁ። ሀሳብ አስተያየታችሁን ደግሞ በኮሜንት ሴክሽን አስቀምጡልኝ። እንግዲህ ማኪ ናታን ጣጥቶ ስመጣ ያን አጋጣሚ ተጠቅማ አብራ አድረዋለች ማለት ነው። ከዛ ስነሳ ከእሷ ጋር አብሮ አንድ ክላስ ተኝቷሉ። በጣም አፈረ። ሰላም መጣች ስትል ደግሞ ሮዝ እንግዲህ ሰላም ወደ ቤት ተመልሳለች ስትል በጣም ደስ ብሎት ለአቅፋት እየሮጠ ሲሄድ ማኪ ጋር የኖረበት ጊዜ ትዝ ስለው ተመልሶ ወደ ክላስ ይገባል። ለምንድነው ያልሄድከው? አልናፈካትም እንዴ? ምንድነው የተፈጠረው? የተፈጠረ ነገር አለ ወይ ንገረኝ ስትለውም ያው ምንም የተፈጠረ ነገር የለም እና ልጅ አንቺን እንደሚወድሽ እና እንደሚያከብርሽ ያውቃል። እኔ ደግሞ ማኪን ልጅን እንደምድርላት ለልጄ እንደምድርላት በ10 ጣቶቼ ስለፈረምኩ ለዛ ነው እንደዚህ የሆንኩ የነበረ። ልጄ ደግሞ የመጀመሪያ ልጄ የቤት አጋዥን አፈቅሮ አገባ ስባል እኔ ያሰብኩት የራስን ክብርና የራስን ስሜት የተሰማኝን ነው እና ስለዚህ ሰላም በእናት ስም ይቅርታ ጠይቅሻለሁ ስትል ደግሞ ሰላም በጣም ግራ ተጋባች። እኔን ይቅርታ እኔ ነኝ ለእኔ ነው ይቅርታ የምትይ ብላ እንግዲህ ከዚህ በፊት እንዴት እንዳሰቃየቻት ታውቃለች። በዛ ምክንያት እንዴት ዛሬ ይቅርታ ትጠይቀኛለች በማለት ሰላም እንግዲህ ይቅርታ ስትላት በጣም ነው ግራ የተጋባችው። እንዴት ከትዬ አፍ ይሄ ነገር ይወጣል ወይ በማለት እንግዲህ ይቅርታ ትጠይቃለች። ማኪ ደግሞ እንዴት ቤት ተመልሰሽ መጣሽ? አንቺ ጉድጓድ ቆፍሬ ቢያስገባሽም ተወጪያለሽ እንደ ስትል ያው ስልኬንና ብሬን ሌባዎቹ ስለሰረቁብኝ ማሄጃ ጥቼ ነው ተመልሼ የመጣው ስትላትም እንግዲህ እኔ ምን አገባኝ ታዲያ በመጣሽ እግርሽ ከዚህ ቤት ቀጥ ብለሽ ውጪ ትላታለች። በዛውም እትዬ ደግሞ አይታት ትጠራታለች ወደ ውስጥ። እንግዲህ አሁን አሰሪዋ ከሷ ጋር እንደታረቀች አላወቀችም። በዛ ምክንያት እንግዲህ ሰላም ወደ ቤት መመለሷ ለሷ በጣም ከባድ ነገር ሆኗል ለማኪ። እንግዲህ ማኪን ናታን ደግሞ ማኪን እንደማይወዳት እህቱ ሮዝ ጠንቅቃ ታውቃለች እና እናትዋ ደግሞ እሷን የሚወድ ነው የመሰለችው። ናታን ማኪን የሚወድ ከሆነ ፍቅራቸውን አከብራለሁ፣ ልጄ አንቺን የሚወድ ከሆነም ፍቅራቸውን አከብራለሁ፣ ግን እኔ በ4 ጣቶቼ ፈርም ያለው ለልጄ ብላ ትላታለች። እሺ በቃ ችግር የለውም ብላ ትቀበላለች ማለት ነው። እንግዲህ ሮዝ ሰላም መታለች። ለምንድን ነው ሰላም ማትላት? ሰላም ማለት አለብህ ሂድና አቅፋት። አንተ በጣም ስለሄደሽ በጣም ተሰምቶ ቃል ነበር እንዴ? ለምንድን ነው ሰላም ማትላት? ሂድና እቅፋትና ሰላም በላት ስትል እሷ በጣም ንጹህ ሴት ነች። እኔ ለሰላም አልገባም። ሰላም እኔና ለእኔ ለሰላም አልገባም። አንተ ለምን ንጹህ አልሆንክም? ምን ሆነክ ነው ወንድም? ምን እየተፈጠረ ነው? ተረጋግታ አውራኝ ስትል እንግዲህ ያው ማኪ እንዳሳሳተችው ናታን ለሮዝ ተናግሯል። ሮዝም ያው ናታንን ማኪን እንደማትወድ እናውቃለንና እናቷ ብቻ ናት ማኪንን የምትወደውና ናታን አግብቷት እንደሚኖር የምትፈልገው። እንግዲህ ሰላም ወደ ቤት መመለሷ ለማኪ በጣም ጭንቆሏል። እናትየው ደግሞ በጣም ደስ ብሏታል። ልጅሽ ይሄን በማድረግሽ ከዚህ በኋላ እንደማይታዘዝልሽ እና አይምሮ እንደሌለ ሰው እንደሚሆን ይህን ታውቂያለሽ አይደለ? ስለዚህ ልጅሽን ወደ ቤት ብትመልሺና ሰላምን ወደ ቤት ብትመልሺ ይሻለሻል ብላ ትላታለች ሮዝ። እናትየዋም ደግሞ በህልም ታያለች
እናትሽ እኔን እንዳሰቃየችሽ አንቺም ትሰቃያለሽ በማለት በህልም ሮዛን እያሰቃዩት ታያለች። በዛ ምክንያት ያው በጣም ተሰምቷት ነበር እና እኔ የሰራሁት ነገር ትክክል አይደለም፣ ሮዛና ሰላም ወደ ቤት መመለስ አለባት በማለት በጣም በድንጋጤ እንትን ብላ ነበረና ያው ሰላም ማሄጇን አውጥታ ለሮዝ ትደውላለች። ሮዝ ደግሞ እስካለችበት ድረስ ሂዳ ወደ ቤት ታመጣለች። ማኬ ደግሞ እንደገና ከቤት ለማስወጣት እየሞከረች ነው። ሰላም ደግሞ አልወጣም፣ በመጣሽ እግርሽ ከዚህ ቤት ውጭ ትላታለች። አይ አልወጣም ትላታለች። እና እንግዲህ ሰው ከስህተቱ አውቆ መመለስ በጣም አሪፍ ነገር ነው። ከእናቶች ደግሞ እኛ የምንማረው ክፉነትን ሳይሆን መልካምነትን ነው። ፍቅር ደግሞ ጊዜን ሰውን ወስኖ አይመጣም አይደል እንዴ? እና ሮዝ ድራማ በጣም አስተማሪና በጣም ይጠቅመናል ብዬ አስባለሁ። ለምንመለከተው ሁላችንም በህይወታችን ውስጥ የደረሰብን ነገርም ሊሆን ይችላል። እንግዲህ ማኪ በጣም ኃይለኛና በጣም ክፉ አሳቢ ናት። ሁሉም ነገር ለሷ እንዲሆን፣ ሁሉም ነገር ለኔ ብቻ ቢሆን ናታን የኔ እንጂ የማንም አይደለም። በግድ እሱን አግብታ ለመኖር ነው የምትፈልገው ሮዝ ማኪ። እሱ ግን አይወዳትም። እሱ እንደማይወዳት ደግሞ 10 ተናግሯል። እሷ ደግሞ ግን እንዴት አይወደኝም በማለት ነው የምትከታተለውና ውድ የተወደዳችሁ የዩቱብ ተከታታዮች በያላችሁበት ቦታ ሰላማችሁ ብዝት ትርፍ ይበልልኝ እና ለማኪ ሽምግልና ይላክና እናንተ ትጋባላችሁ ሲል አይ የማማ የሆን ነገር ነው የኔ ፍቅር፣ ምንም ነገር እንዳታውሪ ይላታል። እሷም ደግሞ ሰላም ደግሞ በጣም በደስታ ትገኛለች። ምክንያቱም ናታን ግን ብዙም ደስተኛ አይደለም። ምክንያቱም ለሰላም ኖሮ ሰላምን እያፈቀራት ኖሮ ዛሬ ላይ መሳሳቱ በጣም ከብዶታልና እሱ ምንም ነገር ማለት አልቻለም። ምክንያቱም ያው እሱ ለሰላም ብቻ ነው ቦታ የምሰጠው። ማኪ አይፈልጋትም፣ አይወዳትም። እሷ ግን በግድ ከሱ ጋር ለመኖር ትፈልጋለች። እና ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ ያረጋችሁ አበረታቱኝ። ስለምታበረታቱኝ አመሰግናችኋለሁ። መልካም ጊዜ